ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ፣ በመጀመሪያ ቪዲዮዬን ላይክ እያደረጋችሁ ጀምሩልኝ፣ ሰብስክራይብ ማድረጉ። ዛሬ ደስ የሚል ቀን አብረን እንውላለን። እንግዲህ የዛሬ ቀን ቭሎግ በአጭሯ ቪዲዮ አቅርቤላችኋለሁ። እንደምትወዱት ተስፋ አደርጋለሁ። እና ቤተሰቦቼ ያው እዚህ ጋር ምግብ ልሰራ እንደሆነ እንዲሁም ጽዳት ምናምን አንዳንድ ቪዲዮዎች ቀድሜ መግቢያ ላይ አድርጊያቸዋለሁ። ግን ቪዲዮአችን የሚጀምረው አዶንዬን ኪንጉን ቁርስ ከማብላት ነው። እዚህ ጋር የአዶንዬ እንቁላል በቲማቲም እየሰራውለት ነበረ። ቅድሚያ እሱ ነው እንግዲህ ከጧት ከእንቅልፌ ተነስቼ ከምንም በፊት ልጄን ቁርስ በማብላት ነው የምጀምረው። ቤትም ከማጽዳት ምግብም ከመስራት ከሁሉም በፊት ባባዬ ነው ምግብ የሚበላው። ያው እዚህ ጋር ራሴ ነኝ የምታጠበው ነው የሚለው ባባ። ሰው ሲያስታጥበው አይወድም። ሰው እዚህ ጋር ራሴ ነኝ የምታጠብ እያለ እየተቆጣኝ ነበረ። ቤተሰቦቼ ያው የሱ ቁርስ አለቀ፣ እሱም እጁን ታጠበ። ከዛ ቁርሱን አቀረብኩ፣ የሚጠጣው አቀረብኩ። እዚህ ጋር እንቁላል በዳቦ ነው የሚፈልገው ደግሞ ባባዬ። በእንቁላል በዳቦ ቀርቦለታል። እና የኔ ውዶች ይውላችሁ ልጅ መውለድ ጥሩ ነገር ነው። ደረሰ። አጫዋቼ፣ ጓደኛዬ፣ ቤተሰቤ ሁሉ ነገር ሆኗል ልጄ ማለት ነው። ምክንያቱም እንደምታዩት ማለት ባለቤቴ ስራ ሲውል ከልጄ ጋር ነው ማሳልፈው ብዙ ጊዜ። እና በቃ ብቻዬን አልውልም። ያወራኛል፣ ያስቀኛል ማለት ነው። ባባዬ ቁርስ ጨረሰ። እዚህ ጋር የራሳችን ምሳ ለመስራት ደግሞ እየተዘጋጀው ነበረ። ምስር በማጠብ ነው የጀመርኩት፣ ድፍን ምስር። ስለ ቅም አልቀረጽኩላችሁም። ውሃ ዛሬ እንደድል ሆኖ አለች። እንደዚህ ድፍን ምስራችንን ንጹህ ውሃ እስከሚወጣው ድረስ እናጥበዋለን። ምክንያቱም ምስር የትኛውም ነገር ሲሸጥ ማቆያ ስለሚደረግበት ማጠብ ይጠቅማል ማለት ነው። እና እንደዚህ ውሃዬን እዛው ቦምቦ ላይ እየቀዳው ምስሬን ንጹህ ውሃ እስከሚወጣው ድረስ አጠብኩኝና የሞቀ የፈላ ውሃ ነበረኝ። ምስሬን ጣርኩኝ። ምክንያቱም ምስሌ እየበሰለ እኔ ቤቴን አጸዳለው። ከዛ በኋላ ነው ወደ ምሳ መስራት የሚሄደው ማለት ነው። ቤተሰቦቼ እዚህ ጋር በቂ ውሃ አንድ ነው የምጨምረው። ምክንያቱም አሁንም ስጨምሩት ቶሎ አይበስልም። አንድ ያበስለዋል የምትሉትን ውሃ የፈላ ውሃ ጨምር ስታረጉበት ቶሎ ሙክክ ይላል። እንግዲህ መብራት ካልሄደብን ማለት ነው። ቤተሰቦቼ በስቶባችን እናበስላለን። እንደዚህ ከጣድነው በኋላ ወደ አልጋ ማንጠፍ ወደ ጽዳት ነው የምንሄድ ማለት ነው። ያው እዚህ ጋር መጀመሪያ ነበር ኤዲት መግባት የነበረበት ግን ተሳስቼ ነው። እዚህ ጋር ደግሞ አልጋችንን ልናነጥፍ ነው ቤተሰቦቼ። አልጋችንን እዚህ ጋር እንደዚህ እናረጋግፋለን። መጀመሪያ አንሶላው ይነሳል፣ ትራሱ ይነሳል። ሰው እናረጋግፈውና ከዛ በኋላ ነው ወደ እንትን የምንሄደው ማለት ነው፣ ወደ ማንጠፍ የምንሄደው። እና በተረፈ እንዴት ናችሁ ቤተሰብ? አልጋችን እያነጠፍ አንዳንድ ነገር እናውራ። ስደት እንዴት ነው? ኢትዮጵያኛ ትንሽ እየከበደ ነው። ትራንስፖርት አንዳንድ ነገር እየከበደ ነው። ውሃ እያፈሰስኩ ነው። እንግዲህ ውሃ ድምጽ እንደማይረብሻችሁ ተስፋ አደርጋለሁ ቤተሰቦቼ። እና ታክሲ እየጠፋ ነው። መኪና በጣም እየተወደደ ነው። የዚህ ሰሞኑ ደግሞ መወደድ በጣም ለየት ያለ ነው ቤተሰቦቼ። በጣም የሚገርም ነው። እናንተ ግን እንዴት ነው? እና ድምጽ ከተቆራረጠባችሁ ይቅርታ። እና ቤተሰቦቼ በጣም በቃ የዚህ ሰሞኑ ለየት ያለ ነው። ትሰማላችሁ ብዬ ተስፋ አደርጋለሁ። ከቦታ ቦታ እንደ ልብ መንቀሳቀስ የለም። ታክሲ በጣም እየጠፋ ነው። ቤንዚን ስለተወደደ በጣም በቃ ብሩ ከመወደዱ ብቻ ሳይሆን ከብሩ በላይ ደግሞ እንትን እያለ ነው። ብታውት ከብሩ በላይ ምንድነው የሚባለው?
ከብሩ በላይ ስቲል ነው እንትን አይልም። ሚጭን ታክሲ የለም በቃ። እና እሱ ነገር አለ ሀገራችን ላይ ያለው አዲስ ነገር ትንሽ ሰውን እያስፈራው ነው። እናንተስ ሀገር ጦርነቱ እንዴት ነው? አሁን እየበረደ ነው በየሀገሩ። በረራ ተደምሮላችኋል ወይስ እንዴት ነው? ኮሜንት ላይ ያሳውቁኝ። እዚህ ጋር አልጋችን አነጠፍን። አልጋችን እያነጠፍን ነው። በቃ አልጋ አንጥፋችሁ ስጨርሱ እንዳስተኙ ተኙ አይላችሁም? እኔ ደስ ይለኛል። ባልነሳ ሁላ ተነሽ ማሚ እያለኝ ነበር አዶኒ ጋር። ከዛ አልጋችን እንደዚህ ከጨረስን በኋላ የምንገባው ወደ ሶፋ ማረጋገፍ ነው። ዛሬ ብቻ ግን አሪፍ ቀን አብረን እንውላለን ብዬ ተስፋ አደርጋለሁ። ከዛ አልጋችንን አንጥፈን ጨረስን። ከዛ መብራት ሄደ። የጣድነው ምስር በመሀል መብራት ሲሄድ ቤት ማጽዳቱን ተውኩና ከሰል ማቀጣጠል ገባው። ከሰል እኔ ቶሎ አይቀጣጠልልኝም። ኦልሬዲ ወደ 4-5 ክብሪት ጨርሼ ነው የተቀጣጠለልኝ። አብራችሁ የምታዩት ይሆናል። እና በጣም እንዲህ የተናደድኩ ነበረ። ብቻ እንደምንም ብዬ በአራተኛው ክብሪት እሳቴ ተቀጣጠለ ማለት ነው። እዛ እንግዲህ መብራት ይኸው የኢትዮጵያ መብራት መጣ ብላችሁ አትደሰቱ። ሄደ ብላችሁ ተስፋ አትቆርጡ። ሄደ ስትሉት ይመጣል፣ መጣ ስትሉት ይሄዳል። ከዛ እዚህ ጋር በቃ በጣም እዚህ ጋር ተያያዘልኝ መሰለኝ። ሳስበው ነው መልሶ ጠፋ። አላቅም። እስኪ አብረን እንየው። ቪዲዮ እንዳዲስ ስለሆነ ኤዲት ማረገው ያው እዚህ ጋር እርግጠኛ ነኝ ጠፍቷል። እናንተ ስንት ክብሪት ትጨርሳላችሁ እሳት ለማቀጣጠል? እስኪ ኮሜንት ላይ ያሳውቁኝ። እኔ ያው እንግዲህ ጠፍቷል ተያይዟል ብዬ ሳልጨርስ መልሶ ጠፋ። አሁን እንደሚቀጣጠል ተስፋ አደርጋለሁ። አሁንም ጠፋ። ማርያም ነው አሁንም ጠፋ እንዴ? እስቲ ታብራችሁ ቤተሰብ እና ከሰላችን እያቀጣጠልን ነው። ከዛ ቀጥሎ እስኪ ስለምን ላውራችሁ እና ብርትት ብላችሁ ሰሩ። ራሳችሁን ጠብቁ። ስደት ላይ ያላችሁ ለምሳሌ እረፍት ቤት፣ ኢጃዛ ቤት መውጣት የምትወጡ ከሆነ አትውጡ። ምክንያቱም እዛው አሰሪዎቻችሁ ጋር ብትሆኑ የተሻለ ነው ብዬ ተስፋ አደርጋለሁ። ወደ ኢትዮጵያ ለመምጣት ያሰባችሁ ካላችሁ አትምጡ። ትንሽ ይረጋጋ ያለው ሁኔታ። አሁን እኔ ብዙ ጊዜ ኑ ነው የምላችሁ፣ ግን አሁን ያለው ነገር ያን ያህል ኑ የሚያስብል አይደለም። ትንሽ ተረጋጉ። እዚህ ጋር ከሰላችን አቀጣጠልን፣ አለቀ። ምስራችን ጣድን። ከዛ ወደ ቤት ማጽዳት ተመለስኩ ማለት ነው። እዚህ ጋር ሶፋዬ ያው በቅርብ አነሳስቼ ስላጸዳሁት እንትኑን አላነሳሁትም። ከዳውን ምናምን ትራሱን አላነሳውም። ዝም ብዬ ግን የተበላሸውን አስተካከልኩኝ ምናምን እንጂ ሁሌ ስለማጸዳው ያን ያህል አላነሳሳሁትም ማለት ነው። ደስ ይላል ግን የራስ ቤት እንደዚህ ማለት የራሳችሁ ትዳር ላይ መድከም ደስ ይላል። ቤታችሁን አስተካክላችሁ ምግብ ሰርታችሁ ምሳ ሰዓት ሲደርስ እንደገና ምሳ አቅርባችሁ በልታችሁ ማረፍ ከፈለጋችሁ በነጻነት ማን ይቀሰቅሰኛል ሳትሉ ትኝት ትላላችሁ። እና እዚህ ጋር ሶፋዬን ጨረስኩኝ እንደዚህ። ከዛ ሶፋዬን ከጨረስኩ በኋላ ወዴት ነው የሚሄደው? ወደ ጠረጴዛ ማስተካከል እንሄዳለን ማለት ነው። እዚህ ጋም ሌላ አንድ ሶፋ እናንተ አትታያችሁም፣ እሷ ስላለች እሷን አስተካከል። ከዛ ጠረጴዛዬን እዚህ ጋር አረጋገፍኩኝ። ንጹህ ነው፣ ብዙ ጊዜ ቆሻሻ የለውም። እቺ ዳንቲል ነገር አለች፣ ዲኮር ናት፣ ደስ የምትመሃል ላይ እንደዚህ እናጣጥፋለን። ከዛ አበባችን አስቀምጥና ወደ መወልወል እንሄዳለን። ካረጋገፍን በኋላ መሬቱን ወለውለዋለሁ፣ ጠረጴዛውንም እንወለውለዋለሁ። እና ቤተሰቦቼ የዛሬው ብሎግ ይሄን ይመስላል። እናንተ እንደምትወዱት ተስፋ አደርጋለሁ። በቃ እንደዚህ እናረጋለን። ከዛ እቺን አበባ እዚህ ጋር አስቀመጥን። ከዛ ከጨረስን በኋላ እንደዚህ ላርጓችን አረግን። ንጹህ ጨርቅ መጣ። ከዛ መወልወያችን ነው ማለት ነው ይሄ።
እንደዚህ አይታይም ለካ ሰውለውል የምታዩ መስሎኝ ነበረ። አላስገባሁትም ካሜራውን በደንብ። ብቻ ግን እንደዚህ ጠረጴዛዬን አጸዳው፣ የእቃ መደርደሪያ ያለ ምናምን እሱን አጸዳዳለሁ። ከዛ መሬቴን አጸዳዳለሁ። ቤቴን አጽድቼ ከጨረስኩኝ በኋላ እጣናችን አጫጭሰን ምናምን ሳሎናችን ፏ ሲል አብረን የምናየው ይሆናል። በትዕግስት እንደምታዩት ተስፋ አደርጋለሁ። ከዛ እንደዚህ በቃ ጎርደድ ብለን ቤታችንን ካስተካከልን ካጸዳን በኋላ ያው ጨረስን። እዚህ ጋር ቤቱ ጸድቷል። ከዛ እጣን በጣም ደስ የሚል ሽታ ነው። እጣን አለኝ። እሱን እንደዚህ አጫጭስበታለሁ። እጣን ሲጨስበት ቤቱ ደስ ይላል ታውቃላችሁ። ጽድት አርጌ ከጨረስኩኝ በኋላ እጣኔን አጫጫስኩኝ። እንደዚህ ቤቴን ፏ አረኩኝ። ከዛ ቤታችንን ጨርሰን ቤታችንን አጽድተን እስከምንጨርስ ምስራችን ኦሬዲ በስሎ ስለሚጨርስ ወደ ሽንኩርታችን ወደ ምናችን እንሄዳለን ማለት ነው። ቤተሰቦቼ አታምርም ሳሎኒ? ከዛ እንደዛ እናደርጋለን። ከጨረስን በኋላ እዚህ ጋር ቤታችንን ጨረስን። ነው ምስራችን እዚህ ጋር በስሏል። ድፍን ምስራችን ስለበሰለ ወደ ሽንኩርት እንሄዳለን። ሽንኩርት እዚህ ጋር ድቅቅ አርጌ ከትፍ ፈጭቻለሁ። ከዛ ብረት ድስታችን ጋር እናረግና ከሰላችን ላይ እንጠደዋለን። ከዛ ሽንኩርታችን ቤት አጽድታችሁ ፏ አርጋችሁ ወደ ምግብ ስትሄዱ ደስ ይላል። ግን ምግብ ሰርታችሁ ወደ ቤት አይመጣልኝም። እዚህ ጋር ሽንኩርታችን መብሰል ጀምሯል። ሽንኩርታችን ሲበስል ዘይታችን እንጨምራለን። ከዛ እንደዚህ ያደረግን ሽንኩርታችን በርበሬ ጨመርን። እያሸነው ነው። ቲማቲማችን ነጭ ሽንኩርታችንን ጨምርና ስጓችን በደንብ ጊዜ ሰተን ካበሰልነው ወጣችን እንዲጣፍጥ ይረዳናል። ሽታው ደስ ይላል ማለት ነው። እና ያው እዚህ ጋር እየበሰለ ነው። እና እንደዚህ መብሰል ከጀመረ በኋላ ቲማቲም ጨምሬበታለሁ። እዚህ ጋር ነጭ ሽንኩርት ጨምሬበታለሁ። እኔ ስጎ ምናልባት 40 ደቂቃ 50 ደቂቃ ላሸው እችላለሁ። ጊዜ በጣም ይወስድብኛል ስጎ። ለምን ስጎ ውሽት ሲል ወጡ በጣም በቃ የሚጣፍጠው ማለት ነው። ከዛ እንደ ስጓችንን ከጨመርን በኋላ ስጋዎችን ሽታ አድርገን ምስራችንን እንጨምራለን ማለት ነው። ሰው ከደን ነው። ከዛ ያው ምስራችን እዚህ ጋር ተጨምሮ ውሃ ጨምር የሚበቃኝ ውሃ እንደዚህ ጋር በጣም እየተንተከተከ ነው። ጣዕሙ በጣም ደስ የሚል ጣዕም ነው ያለው። ቅስኔ ስለቀመስኩት ማለት ነው። እና ያው እዚህ ጋር ወጣችን ድብቅ አልቀጠንም። የሚቀጥን ይመስላችኋል ሲንተከተክ ግን አልቀጠንም። ድፍን ምስር ስለሆነ ከዚህ በላይ ደግሞ መወፈር የለበትም። እዚህ ጋር ቡና ቀራርበን ባልኮን እየጠበቅን ነበረ። ቂጣ ጋግሬያለሁ የቡና ቁርስ ዝናብ ስለነበረ ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄን ይመስላል። ስለነበረን ቆይታ እናመሰግናለን። ባይ ባይ።